ከሁሉ በላይ የሰላም በር ለሁሉም ኃይሎች ተከፍቷል። አንዱ ማንኛውም ጥያቄ ያለኝ የሚል ወገን ሐሳብ አለኝ የሚል ወገን ሐሳቡን በነጻነት ፍላጎቱን በነጻነት በውይይትና በድርድር ማቅረብ የሚችልበት ምቹ የፖለቲካ ምህዳር ተፈጥሯል። የሀገራችን ጸጥታ ሁኔታ ምን ላይ ነው ያለው? አሁን ባለንበት ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች የተሟላ ሰላማዊ ሁኔታ ተፈጥሯል። ይሄን ማጠናከርና ማጽናት ያስፈልጋል። የኢትዮጵያ ሰላም ሁኔታ ካየነው ኢትዮጵያ ወደ ተሟላ የሰላም ሁኔታ መጣለች። የፐርሰፕሽን የሰዎች የመረዳት ሁኔታና መሬት ላይ ያለው በጣም የተለያየ ነው። በእርግጥ ሰዎች በተለያየ መልክ እንዲረዱ የሚያደርጉ ደግሞ ክስተቶች አሉ። ለምሳሌ አልፎ አልፎ የማገት ሁኔታዎች አሉ፣ የመዝረፍ ሁኔታዎች አሉ፣ የማቃጠል ሁኔታዎች አሉ። እነዚህ አሁን የቀነሱ ቢመጡም አሁንም አሉ። እነዚህም በቀጣይነት የህብረተሰቡን አደረጃጀቶች በማጠናከር የአካባቢውን አስተዳደር በማጠናከር የህብረተሰቡን ንቃት በማጠናከር አሁንም ችግሮቹን ለመፍታት መንግስት ጥረት እያደረገ ነው። ከመዲናዋ 200 ኪሎ ሜትር ርቀት ላይ ባሉ አካባቢዎች ላይ የሚፈጸሙ እገታዎች የመንግስት አራንጅ ፖለቲካል ናቸው ወይስ ተራ ሽፍትነት ናቸው? በሚረዳው መንግስት አብዛኛው እገታዎች የሚደረጉት ከኢኮኖሚ ጋር የተያያዘ ሰዎች ለፍተው ጥረው ግረው የራሳቸውን የኢኮኖሚ አቅም ከማጠናከር ይልቅ በአንድ ጊዜ የመበልጸግ ፍላጎትን ለማሳካት ሲሉ በተለያየ ቦታ ሰዎችን እያገቱ ከፍተኛ የሆነ ዝርፊያ ይፈጽማሉ። የመንግስት የልማት ድርጅቶች አብዛኞቹ በክሳራ ውስጥ የነበሩበት ወቅት ነው የነበረው። አሁን ኦልሞስት ሁሉም ማለት ይቻላል የመንግስት የልማት ድርጅቶች የሚባሉት ከዕዳ ወደ ትርፍ የተሸጋገሩበት ሁኔታ መጥቷል ማለት ነው። ከታጣቂዎቹም ጋር በተደረገው ድርድር በአንጻሩም ደግሞ መንግስትም ህግ በማስከበር በሚያደርገው እንቅስቃሴ በርካታ ታጣቂ የሰላምን አማራጭ መርጦ ወደ ሰላማዊ ሁኔታ መጥቷል። አሁን በአማራ ክልል በአብዛኞቹ አካባቢዎች ሰላማዊ ሁኔታ ተፈጥሯል። የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ ያጠናክሯል። በአብዛኛው ኦልሞስት 90% በሚሆን አካባቢ ራሱ ክልሉ በራሱ ታጣቂ በራሱ አስተዳደር በራሱ የጸጥታ ሁኔታ የሚቆጣጠርበት ሁኔታ ተፈጥሯል። የዋጋ ንረት ለመከላከልና በተለይ ደግሞ የኢኮኖሚ ሪፎርም የማክሮ ኢኮኖሚ ማሻሻያው ዝቅተኛ የህብረተሰብ ክፍሎች ላይ ተጨማሪ ጉዳት እንዳያደርስ ይወሰዳሉ የተባሉ እርምጃዎች ምን ላይ የተወሰዱ ነው? መንግስት እስከ 300 በላይ ቢሊዮን በዚህ 9 ወር ጊዜ ውስጥ ብቻ ለድጎማ አውሏል። ነዳጅ እኛ በውድ ዋጋ ገዝተን አብዛኛው ከዚህ ወሰድና ወደ ጎረቤት ሀገር ይሄዳል። ነዳጅ ወደሚያመርቱ ወዳላቸው ሀገሮች ጭምር ይሄዳል። እነዚህ ላይ ጥብቅ ቁጥጥር ማድረግ ከአምስቱ ፒላሮች አንዱ ኢንዱስትሪ ነው፣ ማኒፋክቸሪንግ ነው። የለውጡ ወይም ደግሞ ይሄ ስራ ከመጀመሩ በፊት 41% አቅማቸው ብቻ ናቸው የሚሰሩት። አሁን ይሄ ወደ 61% እንዲደርስ ሆኗል። በ2023 በአፍሪካ ደረጃ ተምሳሌቱ የሚታወቅ ኢኮኖሚ ግዙፍ ኢኮኖሚ ለየትኛውም ውስጣዊም ውጫዊም ችግሮች የማይበገር ሪዚሊየንት የሆነ ኢኮኖሚ መገንባትን ታሳቢ የሚያደርግ እና ተጽዕኖ የሚፈጥር ኢኮኖሚ ማድረግ ያስፈልጋል።